አስተርእዮ ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ ገብርኤል ወደ ቤት ይመጣል። ገብርኤል የምስራች መልአክ ነው። ከሰማይ አዲስ ዜና ትሰማለህ። በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም በሺ ስል የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። በቅድሚያ ግን እንኳን ለአስተርእዮ ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ እንላለን። በዛሬ ቪዲዮ እንግዲህ አባ ገብረ ኪዳን ሲያለቅሱ ተመልክተናል። ለምንድን ነው ያለቀሱት? በዛሬ ቪዲዮ የምናስመለክታችሁ ይሆናል። ታዋቂ የፕሮቴስታንት ፓስተር የሆነው በፌዴራል ፖሊስ ቁጥጥር ስር ውሏል። ምን አድርጎ ነው የተሳሰረው የሚለውንም በዛሬው ቪዲዮአችን የምናስመለክታችሁ ነው የሚሆነው። እሱ ብቻ አይደለም፣ በዛሬ ቪዲዮ ኦርቶዶክሳዊ ወጣቶችን ያስቆጣ አንድ ተግባር ተፈጽሟል። ምንድነው ይሄ ተግባር? በዛሬ ቪዲዮ የምናስመለክታችሁ ይሆናል። እናንተ ብቻ እንደ ሁል ጊዜው ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመራችሁን አትርሱ። ኢያሪኮ ሚዲያን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ ነው የምንለው። እስቲ ስለ አስተርእዮ ማርያም አንድ ቪዲዮ አለ፣ እሱን ተከታትለን እንመለስ። አስተርእዮ ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ አግበስብሰው የሚበሉ አግበስብሰው የሚሰሙ አግበስብሰው ሰምተው ጭንቅላታቸውን የሚበጠብጡ አግበስብሰው በልተው ሆዳቸውን የሚረብሹ ከጥበብም ከምግብም የተራቆቱ አንዳንድ ሰዎች አስተርእዮ ማርያም ያልን እየመሰላቸው ጽሑፍ ጽፈው አይቻለሁ። እኛ አስተርእዮ ማርያም አይደለም ያልነው። ልዩነቱን ላስረዳ። አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። እየሰማችሁ ነው? አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። ይሄ ትክክለኛ ምንባብ። እኛ ያልነው አስተርእዮ ማርያም ሳይሆን የአስተርእዮ ማርያም ነው ያልነው። እየሰማችሁ ነው? እመቤታችን ዛሬ ነው ያረፈችው ብያችኋለሁኝ። ይሄ 21 በምን ወር ነው የዋለው? ዛሬ ወሩ ምንድን ነው? አቤት ጥር ነው። አሁን የጥር ማርያም ይባል ነበር አይደለም? እንደሌላው ጊዜ ቢሆን የግንቦት ማርያም፣ የመስከረም ማርያም፣ የህዳር ማርያም እንዳልነው የጥር ማርያም ማለትም ይቻላል። እና የጥር ማርያም በማለት ፋንታ ይህንን የአሁኗን የእመቤታችን የምን አልናት? የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? ነገር ግን አባቶቻችን ለምንድን ነው የአስተርእዮ ማርያም ያሏት ሲባል ይሄ ወርሃ አስተርእዮ ነው። ዘመነ አስተርእዮ ነው። አስተርእዮ ማለት አስተራየ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ፣ የማይታየው ታየ፣ ግዙፉ ረቀቀ፣ ሕያው ሟች ሆነ፣ ዘላለማዊ ጊዜያዊ ሆነ፣ በመካከላችን ተገኘ። ሩቅ የነበረው እግዚአብሔር፣ ከሰማየ ሰማያት በላይ የነበረው እግዚአብሔር፣ መላእክት እንኳን ዓይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር፣ ረቂቁ እግዚአብሔር፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነችለት እግዚአብሔር አሁን በዘመነ ሐዲስ በዘመነ መገለጥ ግን ያ እግዚአብሔር የሚያበላው እግዚአብሔር የሚራብ ሆኖ መጣ። የሚያጠጣው እግዚአብሔር የሚጠማ ሆኖ መጣ። ሁለቱ መገለጥ ግን ዋናዋ መነሻ ማናት አለ ሊቁ። የእመቤታችን ማህፀን አነጻጾ ተናገረ ሊቁ። ስለዚህ እመቤታችን የአስተርእዮ ማርያም ትባላለች። ሌላው ይሄ ወቅት ደግሞ ከታኅሳስ 29 ጀምሮ ይሄ ሙሉውን ጥር እስከ አብይ ጾም መግቢያ ጾሙን እስከምንይዝበት ያለው ዘመን ደግሞ ወር ምን ይባላል? ዘመነ አስተርእዮ ይባላል። አንደኛ የተወለደበት፣ ሁለተኛ የተጠመቀበት፣ ሶስተኛ ቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ወደ ወይን ያሳየበት፣ አንድ ትሕትናውን፣ ሁለት የእናቱን ፍቅር፣ ሶስት የሰርግን የጋብቻን ክቡርነት ያሳየበት ወቅት ስለሆነ ዘመነ አስተርእዮ ይባላል። ስለዚህ ይህ ወቅት የማርያም መገለጥ ሳይሆን የመገለጧ ማርያም ነው የምንለው ማለት ነው። ብዙ ሰዎች እሷ የተገለጠች መስል የአስተርእዮ ማርያም ይላሉ የሚሉ በእውነቱ ንባቡ ያልገባቸው ምስጢሩ ያልገባቸው ሰዎች ሊኖሩ ይችላሉ። መብታቸው ነው። እነሱ እንዳይለፈልፉ ማድረግ አንችልም። መቼም ዝናብ እንዳይጥል ማድረግ አንችልም። ዣንጥላ መግዛት ነው የምንችለው አይደለም? እና ይሄ ወቅት የማርያም አስተርእዮ ልክ የአስተርእዮ ማርያም እንለዋለን። የመገለጡ ምክንያት እሷ ስለሆነች የተገለጠው ክርስቶስንም የምንሰብክበት ስለሆነ ማለት ነው።
በእውነት ለአባታችን ቃሎትን ያሰማልን። እንግዲህ አብዛኞቻችን በስህተት አብዛኞቻችን በሚባል ሁኔታ እንግዲህ አስተርእዮ ማርያም እያልን ነበረ ስንናገር የነበረው ነገር ግን የአስተርእዮ ማርያም እንደሆነ እንግዲህ አባታችን ተናግሯል። ይህ ግን በጣም የሚያስገርመው ዘፋኞቹ ላይ ይህን ነገር እነሱ ተረድተውት ከኛ ቀድሞ የአስተርእዮ ማርያም እያሉ ነበረ እንግዲህ ሲዘፍኑ ስናዳምጥ የነበረው። በእውነት እንግዲህ ዘመኑም የአስተርእዮ ዘመን እንደሆነ እንግዲህ በግልጽ አስረድተውናል። እስቲ ከዚህ መቀጠል ደግሞ እንግዲህ ታዋቂ ፓስተር ሄኖክ ኃይሌ ታስሯል እየተባለ ነው። በምን ምክንያት ነው የታሰረው? እስቲ እሱን ቪዲዮ ተመልክተን እንመለስ። የሰላሌን ህዝብ አስመልክቶ ሀገሩ የጠንቋይ ነው በማለት ተንቀሳቃሽ ምስሉ በህዝብ ዘንድ ታላቅ ቁጣ የቀሰቀሰበት የጄፒኤሱ ጌታ ሐሰተኛው ነብይ ሄኖክ ግርማ በሰላሌ ፍቼ ፖሊስ ክስ እንደተመሰረተበት ያንንም ተከትሎ ደግሞ ወደ ሀገረ አሜሪካ እንደኮበለለ በዛም ሆኖ የአባገዶችንና አንዳንድ የፕሮቴስታንት ቤተክርስቲያን አገልጋዮችን ለሽምግልና እንደላካቸው ሁላችሁም የምታውቁት የቅርብ ጊዜ ትዝታ ነው። ታዲያ ዛሬ ሌሊት ከሀገረ አሜሪካ ወደ ቦሌ የኢትዮጵያ ኢንተርናሽናል ኤርፖርት በረራውን አድርጎ በገባበት ሰዓት የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር እንዳዋለውና በሜክሲኮ የሚገኘው የወንጀል ምርመራ እንዳስቀመጠው ነገም ደግሞ በፍርድ ቤት ክሱን የሚከታተል እንደሆነ አንዳንድ የውስጥ መረጃዎች ደርሰውኛል። ለትውስታ እንዲሆን ይህንን ቪዲዮ ተመልክተ ነው እንመለስ። ከሰላሌ ከዚህ በፊት መስክሬ ነበር። ስለ አረቄ አገሩ የጠንቋይ ሀገር ነው፣ የመተተኛ። እንግዲህ እንዳስመለከትናችሁ ነው ፓስተር ሄኖክ እንግዲህ የጂፒኤሱ ጌታ እውነትም በዚህ ሰዓት እንግዲህ በፌዴራል ቁጥጥር ስር እንደሚገኝ ታውቋል። ሌሊት ላይ እንግዲህ ከሀገረ አሜሪካ ወደ ኢትዮጵያ በገባበት ሰዓት ነው በቁጥጥር ስር የዋለው። ያም እንግዲህ የሆነበት ምክንያት የሰላሌን ህዝብ እንግዲህ የጠንቋይ ሀገር ነው ብሎ በማንቋሸሹ እንደሆነ ተነግሯል። እንግዲህ በዛም ምክንያት እሱም እንግዲህ አባገዳዎችን ሽማግሌ አድርጎ ወደ ሰላሌ ልኮ እንደነበረ የሚታወስ ነው። በይቅርታ ማለት ነው። እሱም የይቅርታ ቪዲዮ ሰርቶ ነበረ። እንግዲህ ወደ ኢትዮጵያ ሲገባ በቁጥጥር ስር እንደዋለ እየተነገረ ይገኛል። እንግዲህ ይሁን አለ ሆነ የተባለው እንግዲህ ትንቢት ለሱም እንደሆነ በነገራችን ላይ እዚህ ኮመንት ስር ሁላ ሰዎች እየገቡ ይሁን አለ ሆነ እያሉ ኮመንት እያደረጉ ነውና ያው የሱ ፍቃድ ስለሆነ ዝም ብለህ ተቀበል እየተባለ ይገኛል። ከአንዳንድ ኦርቶዶክሳውያን እንግዲህ ፓስተር ሄኖክ ላይ የሚሰራው ህግ ለምንድን ነው እነ ትዝታው ሳሙኤል ላይ እነ በጋሻው ላይ የማይሰራው እያሉ የተለያዩ ጥያቄዎችንም እያነሱ ይገኛሉ። ይህም ጥያቄ እንግዲህ የኛም ጥያቄ ነው የሚሆነው። እነ ፓስተር ትዝታው እንግዲህ ከሰሞኑ ለራሱ በአንዳንድ ቪዲዮዋቸው እንደምንመለከተው ታቦትን ቤተክርስቲያንን በማንቋሸሽ ልቅ በሆነ አፋቸው እንግዲህ ሲሳደቡ ተመልክተናል። እነሱ ሰዎች ላይ እንግዲህ ይህ ህግ አይሰራም ወይ እያሉ ይገኛሉ። የኛም ጥያቄ ነው የሚሆነው። እስቲ ከዚህ መቀጠል ደግሞ እንግዲህ ገብርኤልን እልክላችኋለሁ የሚል አንድ ፓስተር መጥተዋል። እስቲ እሱን ቪዲዮ ደግሞ ተመልክተን እንመለስ። ገብርኤል ወደ ቤት ይመጣል። ገብርኤል የምስራች መልአክ ነው። ከሰማይ አዲስ ዜና ትሰማለህ። አምናለሁ እግዚአብሔር መልአኮቹን ይልካል። ዛሬ እናገራለሁ በኢየሱስ ከሰማይ የሚላክ አዲስ ስጦታ ወደ ቤታችሁ ይግባ። የምስራች ስሙ። ገብርኤል መጽሐፍ ቅዱስ ላይ ሁለት ሰዎች ጋር ሄዷል። ማርያም ጋር ሄዷል፣ ዳንኤል ጋር ሄዷል። ለሁለቱም ሲመጣ ባዶ እጁን አልመጣ፣ የሆነ ጊፍት ይዞላቸው መጥቷል። ዛሬ እናገራለሁ በኢየሱስ ከዚህ ሰዓት ጀምሮ ከሰማይ የሚላክ አዲስ የምስራች ስጦታን በኢየሱስም መስማት ይሁንልህ። መስማት ብቻ አይደለም መጨበጥ ይሁንልህ፣ መያዝ ይሁንልህ። በያላችሁበት ዛሬ ጸልያለሁ። አዲስና መልካም ዜና በኢየሱስ ስም መስማት ይሁንልህ። የሐዘንን መንፈስ፣ የጨለማን መንፈስ፣ ልብ ሰባሪን መንፈስ እንግዲህ እንዳስደመጥናችሁ ነው። ከሰሞኑ ደግሞ ለየት ያሉ እንግዲህ ነቢያት እየመጡ ይገኛሉ። ከዚህ በፊት እንግዲህ የሙሴ በትር እያለ ሲሸጥ የነበረው እንግዲህ ማገር እንጨት ቆራርጦ በጣም የሚያማምሩ እንጨቶችን ሲሸጥ የነበረው ነቢይ እንግዲህ አሁን ደግሞ ቅዱስ ገብርኤልን እንግዲህ ወደ ቤታችሁ አዘዋለሁ እልከዋለሁ እያለ ይገኛል። በነቢይነት ነው ወይስ እንዴት ነው? እንግዲህ የሚያዘው ስልጣን አለኝ እያለ ነው። እንግዲህ ገብርኤል ቁጡ መልአክ ነውና ያው ብዙ አትዳፈሩ። እንደዛ ነው የምንለው። እስቲ ከዚህ በመቀጠል ደግሞ ከሁለት ከሶስት ወር በፊት እኔም ትንቢት ተናግሬ ነበረ። ያም ትንቢት ምንድን ነው? ዮኒ ማኛ ሄዶ ነበር እንግዲህ ወደ ፕሮቴስታንቱ ዓለም። ከዛ በኋላ እነሱንም እንግዲህ ተሳድቦ ይመጣል ብዬ ነበረ። በጣም በሚገርም ሁኔታ ቪዲዮቹን ወደ ኋላ ሄዳችሁ ተመልከቱ። አሁን ደግሞ እንግዲህ እንዳልኩት አልቀረም፣ እየተሳደበ ነው እነሱን ወደኛ እየመጣ ይገኛልና እስኪ እሱን ቪዲዮ ተመልከተ ነው ነብይ ሀብታሙን በዚህ አጋጣሚ እንግዲህ ትንቢቶቹ እየሰሩለት ይገኛል። ከሰሞኑ እሱም ዘይት ይጀምራል። በሳይኮሎጂካል በሆነ መንገድ ነው የምተነብየው እንጂ እንደዚህ መንፈስ ምናምን ብዬ እንደነሱ እንትን አይደለም። እስቲ የዮኒ ማኛ ቪዲዮ ተከታትለን እንመለስ። በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዲህ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል
ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ነው። እንዴ ዘኑልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም እንዴ? ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ? እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ጸጉሬ ያለመነቃቀሉም ተመስገን ጌታ ተመስገን። ጸጉሬም ብዙ አልተነቀለም። እኔ ነቅዬ ነበር እንጂ ጸጉሬ አልተነቀለም። ነቅዬ ነበር። ጌታ ኢየሱስ ምስክሬ አስነቅለውኝ ነበር። ይሄንን አዳምጬ ሳልጨርስ እዚህ ጋር የሚሰብከው ሌላ ነው። ይሄንን አዳምጬ ስጨርስ እዚህ ጋር የሚሰበከው ሌላ ነው። ስለ ቁርባን ዝም ብሎ መታሰቢያ እራት ነው አሉኝ። እሺ ብዬ እኔም ተመጠረኩኝ። ኧረ መታሰቢያ እራት ቂጣ ነው እንጂ ምንም ጥቅም የለውም። ኧረ አይደለም ብሎ ደግሞ ሉተራውያን መጡ። ኧረ ቁርባንማ ከጌታ ጋር የምትገናኝበት ሚስጥራዊ የመዳኛ መንገድ ነው። ሳልቀባጥር አትነግሩኝም ነበር እንዴ? ውሃስ ጥምቀት ውሃ ያመነ የተጠመቀ ይድናል። መጀመሪያ ማመን ነው አሉኝ። ጓልኩኝ። ውሃ ዝም ብሎ መረጨቱ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። ኧረ ሆኒ ተሳስተሃል አሉኝ። ደግሞ መጣው ሌሎቹም ተሳስተሃል፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። እንዴ ጥምቀቱ እኮ ከመዳን ጋር የተያዘ ነው አሉ። እንዴ ተው፣ አስቡልኝ ቤተሰብ እያሰባችሁልኝ። እኔ ወንድማችሁ እንደዚህ ባልቀውስ 8 ወር የቀወስኩትን መቼም ቀውሼ አላውቅም። እውነቱን ነው የምነግራችሁ። 8 ወር የቀወስኩትን እኔ በህይወት የቀውሼ አላውቅም። ጌታ እንግዲህ እንዳዳመጣችሁት ነው። ዮኒ ማኛ 8 ወር ሙሉ ቀውሻለሁ አብጄ ነበረ እያለ ይገኛል። በጣም ቀውሻለሁ። ለምንድን ነው እንደዚህ የምታወዛግቡኝ? እንደዚህ ወጥቼ ከመናገሬ በፊት ለምን በስክል አትነግሩኝም? ስቀባጥር እንግዲህ የጌታ እራት ዝም ብሎ እራት ብቻ ነው እንጂ ምንም ድነት አያሰጥም፣ እውነተኛ የክርስቶስ ስጋና ደም አይደለም እያልኩ ስቀባጥር የት ነበራችሁ እያለ ይገኛል። እና እንግዲህ አስተማሪዎቹ የት ነበራችሁ? በስክል ለምንድን ነው የማታስተምሩት? እንግዲህ ዮኒ ማኛ አሁንም እንግዲህ ወደዚህ ጠጋ ጠጋ እያለ ይገኛል። እንግዲህ ከሰሞኑ ደግሞ ከፕሮቴስታንት እንግዲህ እምነት ተከታዮች ጋር ሰጣ ገባ ውስጥ እየገባ ይገኛል። በስፋት ወጥቶም ደግሞ አንዳንዶቹን ስም እየጠራ ሁላ ሲሳደብ ነበረ። ከኛም እንግዲህ የሄዱት ኦርቶዶክስን በመሳደብ ላይ የሚገኙትን ልካቸውን እየነገራቸው ነበረ። ዮኒ ማኛ በነገራችን ላይ አንዳንዴ ግራ ያጋባኛል። በእውነትም ይሄን ነገር ፈልጎት ነው ወይም መነጋገሪያ ለመሆን ነው የሚያደርገው ወይስ ደግሞ የሆነ ውስጡ ሰላም ፈልጎ ነው የሆነ ያለበት ቦታ ሰላም አልሰጥ ብሎት እውነትን ፍለጋ እየተሯሯጠ ነው የሚለው ነገር እንግዲህ አንዳንዴ ግራ ያጋባኛል። ለማንኛውም ሁለቱም መንገድ ላይ ብትሆን እግዚአብሔር አምላካችን የእውነቱን ገልጾልህ በትክክል አንዱ ላይ ጸንተ እንድትኖር በኦርቶዶክስ እምነት ላይ እንድትመለስና ጸንተ እንድትኖር እግዚአብሔር አምላካችን ይርዳ ነው የምንለው። እንግዲህ ዮኒ ማኛን አምነው ደግሞ እንግዲህ በጣም ብዙ ነገሮች ጌታ ልቡን ነክቶታል፣ በጣም እንግዲህ ተለውጧል ሲሉ የነበሩ ሰዎች እነሱ ለራሱ ሳይቀር እንግዲህ ተመልሶ እየሰደባቸው ይገኛል። ዮኒ ማኛን ያመነ ጉም የዘገነ ይባላል። እንደዛ እያሉ ነው። በነገራችን ላይ አሁንም ሲመጣ እኔ ቢመጣ አላም ነው። ምክንያቱም የሆነ ከ8 ወር በኋላ ድጋሚ መከርበቱ ስለሚፈልግ ራሱን ትሬንድ ያደርጋል። ለማንኛውም እንግዲህ ወንድማችን አስተዋል በዚህ እድሜ እንደዚህ አትሯሯጥ ነው የምንለው እኛ። እስቲ ከዚህ በመቀጠል ደግሞ ከሰሞኑ እንግዲህ አባ ገብረ ኪዳን ሲያለቅሱበት የነበረ አንድ ቪዲዮ አለ። አባ ገብረ ኪዳን ለምንድን ነው ያለቀሱት የሚለውን እስቲ ከቪዲዮ ተከታትለን እንመለስ። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው
ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኝ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። በእውነት ለአባታችን ቃሉን ያሰማልን። እውነት ነው። እንግዲህ በተለይ አሁን ላይ ኢትዮጵያ ውስጥ እርስ በራሳችን እኛው ኦርቶዶክሳውያን ክርስቲያኖች እርስ በርስ በተለያየ ምክንያት እንግዲህ እየተገፋፋን እየተገዳደለን እንገኛለንና በእውነትም እንግዲህ እግዚአብሔር ዝም ብሎ ታግሶናል። በእውነት ለአባታችን ቃሉን ያሰማልን። በእውነት እንግዲህ አባታችንንም ሊያስለቅሳቸው የቻለው የእግዚአብሔር ትዕግስቱ ነው። የኛ ክፋት እንግዲህ በጣም አልፎ አልፎ እንግዲህ እስከ መገዳደል ድረስ በጣም ለአንድ ቦርሳ ለአንድ ለኪስ ቦርሳ ብለን የሰው ሕይወት እስከ ማጥፋት ደረጃ እየደረስን ያለን ህዝቦች እየሆነን እንገኛለንና የእግዚአብሔር ትዕግስት ደግሞ በጣም የሚያስደንቅ ነው። በዚህ ዘመን በእውነት የሁላችንንም ኃጢአት ዞር ብለን ብንመለከተውና የእሱን ትዕግስት ብናስብ እንግዲህ እንደ አባታችን የማናለቅስበት ምክንያት የለም። ከሰሞኑ ደግሞ ወጣቶችን ያስቆጣ እንግዲህ በተለይ ኦርቶዶክሳውያን ወጣቶች በጣም እንግዲህ የተቃወሙት የሚገኙት አንድ ቪዲዮ አለ። እንግዲህ ጥምቀት ሲደርስ ብዙ ጊዜ በታቦት ላይ ማላገጥ፣ መቀለድ እየተለመደ የመጣ ይገኛል። በዚህም የተነሳ እንግዲህ ወጣቶች ከሰሞኑ ብዙ ተቃውሞዎችን ያሰሙበት አንድ ቪዲዮ አለ። እስቲ ቪዲዮን ተከታትለን ነው እንመለስ። አንዴ እንዳታሳልፉት ይሄንን ቪዲዮ 3 ጊዜ ብቻ ኮፒ ሊንክ አድርጉልኝ። 3 ጊዜ ብቻ ይሄንን ቪዲዮ አንዴ አይተን እንመለስ እና ይሄንን ቪዲዮ ከላይ እንደምታዩት ነውና ይሄንን ቻሌንጅ በጣም እያስፋፉት ነውና የጥምቀትን ታቦትና ሙድ እየያዙ ስለሆነ በቃ ሁላችንም እዚህ ጋር እንቃወምን እኮ ነው የምንለው እኮ ሌላ ነገር እኮ ምንም የምንለው ነገር የለም እኮ እንቃወም ነው የምንለው። በራዘር ታሚቷም እንዳለችው ምናምን ነገር ሙሉ ኢትዮጵያውያን ማለት ሚካኤልን ነው መላችሁ በራዘሮች ማለት እኛ ደብሮን ነው እየተከሳሰተን ያለ ነው እንጂ ማለት ምንም ነገር እናንተን ለማስጨነቅ ወይ ምናምን አካውንታችንን አክቲቭ ለማድረግ አይደለም። በራዘሪ እዚህ ጋር ማለት ፕሮቴስታንት ሙስሊም ለምን ድንጋይ ማታመልክም ብቻ ግን ማለት በራዘሪ ማለት እዚህ ጋር ዛሬ በዚህ ሃይማኖት ዝም ካልክ ማለት በኦርቶዶክስ ዛሬም ከነገ ወዲያ ምናምን በአንተም ሃይማኖት ይመጣል። በራዘሪ በእኛ ሃይማኖት በሁላችንም ሃይማኖት አንድ ላይ ለኢትዮጵያ በፍቅር እስካልሆነን ድረስ ብራዘሮች መነጣጠል ይመጣሉ ብቻ የምንለው ማለት እና በዚህ አጋጣሚ ሁሉም የሸገር ልጅ በቃ እንደዚህ አይነት ቪዲዮ ስራ ነው የምንለው እንቃወም ነው የምንለው እንቃወም ነው ብራዘሮች ይመቻችሁ። 3 ጊዜ በእውነት እንግዲህ እንደዚህ አይነት ቪዲዮዎችን ስንመለከት ነው የእግዚአብሔር ትዕግስቱ ደግሞ በጣም የሚያስደንቀን። እንግዲህ እንደተመለከታችሁት ነው አሁን ላይ እንደዚህ አይነት ነገሮች በጣም እየተበራከቱ መጥተዋል። እንደ ቻሌንጅም አድርገው ብዙዎች እየሰሩበት ይገኛሉና ይሄ ማድረጋቸው ደግሞ የራሳቸውን ቤተ እምነት የራሳቸውን አምላክ እንደከበሩ አድርገው የሚያስቡ በጣም ብዙዎች እየሆኑ ነውና እኛ ክርስቲያኖች ደግሞ እንደዚህ አይነት ነገሮችን ስንመለከት ችላ ብለን በእውነት ማለፍ የለብንም፣ ልንቃወም ይገባል ነው የምንለው። በእውነት እንደዚህ አይነት ቪዲዮዎችን እንግዲህ የምንቃወመው ስለሆነም ብቻ አይደለም። እንግዲህ ነገ ከነገ ወዲያ በሙስሊሙም ላይ በፕሮቴስታንት እንዲሁም በሌሎች ሃይማኖቶች ላይ እንደዚህ መቀለዱ የማይቀር ጉዳይ ነውና ሁላችንም እንግዲህ ክርስቲያን ስለሆነም ብቻ ሳይሆን የሌላ እምነት ተከታይም ብንሆን እንደዚህ አይነት ነገሮች ትክክል እንዳልሆኑ አግባብ እንዳልሆኑ እንግዲህ መቃወም አለብን ነው የምንለው። እንግዲህ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። እስከ መጨረሻ ድረስ በእውነት ስለተመለከታችሁን እጅግ በጣም አድርገን እናመሰግናለን። ኢያሪኮ ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ነው የምንለው። ሀሳብ አስተያየታችሁን እንግዲህ እንደተለመደው በኮሜንት መስጫው በኩል አስፍሩልን ነው የምንለው። በድጋሚ እንግዲህ የአስተርዮ ማርያም ዓመታዊ በዓል ነውና እንኳን አደረሳችሁ ለማለት እንወዳለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።